ليس من يقطع طرقا بطلا إنما من يتقي. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. كفل سوست يا تنبيهات كتاب درسنا زاري درساتنا الفصل الثاني ولتنيو كفل في بيان أحكام تختص بالتزين الجسمي للمرأة يمين. في بيان أحكام يتوسنوا عندنا هقاقاتا من قلتبت من نابر الرابت كفلنو تختص بالتزين الجسمي يسونت ويمي أكالات وبتا يمين ملكته للمرأة لسيثلج سيثلج أكالاوي وبتوان مدبك وتملكته للتوقعاتشو يمي قبو هقاقاتا ميداسس كفلنوا. وعندنا درجة يطلب منها كسيت لج يفلقال كسواي تبقال أن تفعل مادرق تبقى باتال من خصال الفطرة يتفترو هققات وين يهلو من نبيات سنة كم يبالو نقرو جست مادرق تبقى باتال ما يختص بها سيتن يمي ملكتو يهونو هققات وندن بچا مي ملكتو يتفترو هققات አሉ ወንድንም ሴትንም ይመለከታሉ። ከተፈጥሮ ህግጋት ውስጥ ከሱነኑል ፊጥራ ውስጥ ሴት ልጅ ልታደርግ ይገባታል ማ يختص بها እሷን የሚመለከት የሆነው ወየሊቁ بها እሷ ላይ የሚያምር የሆነውን ልታደርግ ይገባታል። ሚን ቀص الأظافر ጥፍርን መቁረጥ وتعاهدها የጥፍሯን ንጽህና መጠበቅ መንከባከብ። ምክንያቱም لأن تقليم الأظافر ጥፍሮችን መቁረጥ ሱና ነው የነብዩ መሐመድ የሌሎችም ነብያት ፈለግ ነው። በኢጅማዕ አህሊ العلم በሁሉም የእውቀት ባለቤቶች ስምምነት መሰረት ጥፍርን መቁረጥ አጅር የሚያስገኝ የኢባዳ አካል የሆነ ሱና ነው። لأنه ምክንያቱም ጥፍር መቁረጥ ሚን خصال الفطرة የተፈጥሮ ህግጋት ከሚባሉት ውስጥ የሚመደብ ነው። الواردة የተነገሩ ከሆኑት في الحديث صحيح በሆነው ሐዲስ ውስጥ ከተነገሩ ተፈጥሯዊ ህግጋት የነብያት ሱና ከሚባሉ ኺሳል الفطرة ውስጥ ጥፍር መቁረጥ አንዱ ስለሆነ ሴት ልጅ ጥፍሯን ልትቆርጥ የጥፍሮቿን ንጽህና ልትጠብቅ ይገባታል። ወሊማ في إزالتها ጥፍርን ሲያድግ በማስቆረጥ ውስጥ የሚገኝ ጥቅምም ስላለ من النظافة ንጽህናን የመጠበቅ ጥቅም والحسن የጣቶችን የጥፍርን ውበት የመጠበቅ ጥቅምም ጥፍርን በመቁረጥ ውስጥ ስለሚገኝ ጥፍሯን ልትቆርጥ ይገባል። وما في بقائها طويلة ጥፍር በመቅረቱ طويلة ረዝሞ አድጎ ዝም በመባሉ ውስጥም ስላለ من التشويه ማስተላት والتشبه بالسباع ከአውሬ ጋር ከእንስሳት ጋር መመሳሰል ስላለ وتراكم الأوساخ የቆሻሻ መከማቸትም ስላለ تحتها ከጥፍር ስር ومنع وصول الماء ውሃም እንዳይደርስ ስለሚያደርግ ኢላማ تحتها ካደጉ ጥፍሮች ስር የሚገኝ ቆዳ ውሃ እንዳይነካው በውዱ ጊዜ በጀናባ ትጥበት ጊዜ ስለሚያደርግ ጥፍርን ማንሳት ይገባታል። እኔ ያንዳንዷ አማኝ ሴት የግል ውበቷን ከመጠበቅ አንፃር ልታደርገው የሚገባ ተግባር ነው። ይኸውም ጥፍርን መቁረጥ ሚን ኺሳል الفطرة ነው። ኺሳል الفطرة ማለት የሰው ልጆች በተፈጥሯቸው የሚወዷቸው የሚደግፏቸው መደረግ አለባቸው ብለው አምነው የሚቀበሏቸው ነገሮች ማለት ነው። ነገር ግን የሰው ልጆች ስንል አቅል ያላቸው አስተሳሰባቸው ያልተበላሸ ያልተበረዘ ሰዎችን እንደዚሁ ደግሞ ኺሳል الفطرة ማለት የነብያት ሱና ማለት ነው። ሁሉም ነብያት ያደርጓቸው ወይም አድርጉ ብለው ህዝቦቻቸውን ያዙባቸው የነበሩ ተግባራት ማለት ነው። ቡኻሪ ሙስሊም ሌሎችም በዘገቧቸው ሐዲሶች ተዘርዝረዋል። 10 ነገሮች የተፈጥሮ ሱና ናቸው፣ የሁሉም ነብያት ሱና ናቸው። በአንዳንድ ዘገባዎች 5 ነገሮች ተብሎ ተገልጿል። ከነዚህ ውስጥ ዋጅብና ግዴታ ይሆናል፣ ሱና ይሆናል፣ ዋጅብ ነው ሱና የሚል ኺላፍ ያለበታል። ከነዚህ ውስጥ ወንዶችን ብቻ የሚመለከታል፣ ጺምን ማሳደግ ለምሳሌ ወንድና ሴትን የሚመለከታል። ከዚህ ውስጥ ማ يختص بها ሴትን የሚመለከተውን ልታደርግ ይገባታል። ወየሊቁ بها ከሷ የሚጠበቀውን ልታደርግ ልትፈጽም ይገባታል። ከዚህ ውስጥም ሚን ቀص الأظافر
ለምሳሌ ጥፍርን መቁረጥ ወተዓሁዲሃ መንከባከብና መጠበቃ ኢዘን ጥፍሮች ሲያድጉ መቁረጥ ከነቢያት ሱናዎች መሃል አንዱ ነው። ዋጅብ ነው ሱና ግዴታ ነው ወይስ ግዴታ አይደለም? በዑለሞች መሃል ኺላፍ አለበት። لأن تقليم الأظافر سنة بإجماع أهل العلم የሚለው የዲን አካል መሆኑን ለመግለጽ ነው። የዲን አካል የሱና አካል መሆኑ ላይ ዑለሞች ተስማምተዋል። ከዛ በኋላ ግን የዲን አካል ከመሆኑ ጋር ግዴታ የሆነ የዲን አካል ነው ማድረጉ አጅር ያስገኛል ከነየቱበት ማድረግ እየቻሉ ከተውት ያስቀጣል ወይስ ሱና ብቻ ነው ያደረገው አጅር ያገኝበታል ያላደረገው አይቀጣበትም የሚለው ላይ ኺላፋት። ሱናና ነቢያት ያጸደቁት አድርጉት ብለው ያዘዙ መሆኑ ላይ በዑለሞች መሃል ልዩነት የለም። በጋራ ሁሉም ሱና ነው ብላ ሁሉም ሱና የተባለ ነገር የፈለገ ሰው ያደርገው የፈለገ ሰው ይተው አይባል። ሱና ከመሆኑ ጋር ግዴታ የሆነ ነገር አለ። ሱና ከመባሉ ጋር ዋጅብና ግዴታ ይሆናል። ለምሳሌ በርካታ ወይም የተለያዩ ሱሐቦች ሶላትን በጀማዓ መስገድ ሱና ነው ብላ ሱና ነው ማለት የነቢ መንገድ ነው የነቢ ስራ ነው ለማለት እንጂ ወንድ ሆኖ አዛን እየሰማ ቤት መስገድ ይችላል ማለት አይደል። በሌላ በርካታ ሐዲሶች ሶላትን መስጂድ ሄዶ መስገድ ለወንድ ግዴታ እንደሆነ ተነግሯል። ኢላ ገይሪ ዛሊክ ግዴታ የሆኑ ነገሮችን ሱና ብለው ይገልጻሉ ፉቃሃዎች። የነቢ ፈለግ ነው የነቢ መንገድ ነው ለማለት ነው። ጥፍር መቁረጥ አብዛኞቹ ዑለሞች ዘንድ ሱና ነው። ዋጅብ የሚሆንበት አጋጣሚ ግን ይኖራል፣ ወደፊት እንገልጸው ይሆናል። لأنه من خصال الفطرة ጥፍርን መቁረጥ የዲን አካል ነው ከተፈጥሯዊ ህግጋት ከነቢያት ሱና ይመደባል የተባለው ጥፍርን መቁረጥ ሐዲስ ላይ ስለተነገረ ነው። እንደዚሁ ደግሞ ወሊማ في إزالتها من النظافة والحسن ያደጉ ጥፍሮችን ማስወገድ ንጽህናን ለመጠበቅ ስለሚረዳ ለጣቶች ውበት ስለሚሆን አስተሳሰብ ሲበላሽ የጥፍርን ማደግ ከልክ በላይ ማደግን ሰዎች ውበት ሊያደርጉ ይችላል። አስተሳሰባቸውና አመለካከታቸው የተበላሸ ሰዎችን አይደለም መለኪያ ራያ የምናደርገው ንጹህ አቅል ያላቸው ዘመናዊነት ያልቀየራቸው ያላበላሻቸው ሰዎች አመለካከት ነው ቦታ የሚሰጥ። ወማ ፊ በቃኢሃ ፍረዝሞ አድጎ ሳይቆረጥ መቅረቱ ምን ተሽዊህ የጣቶች ገጽታ የሚያስጠላ እንዲሆን ያደርገዋል። ወተሸቡህ ቢሲባዕ ከአውሬ ጋር ያመሳስላል። አውሬ ብዙ ጊዜ በጣቶቹ አድኖ እንደሚበላው ሌሎችን እንደሚያጠቃው የሰው ልጆችም ጥፍራቸውን መቁረጥ ሲተዉ ጥፍራቸው ሲያድግ ከአውሬ ጋር ይመሳሰላል። ወቢታሊ በተኙበት ራሳቸውን የሚዋጭሩ የሚያደሙዋል። አብሯቸው የሚተኛን ሰው ህፃናት ልጆቻቸውን ጭምር እንዲያቆስሉ እንዲያደሙ ሊያደርግ ይችላል። ወተራኩም الأوساخ تحتها ከጥፍሮች ስር ቆሻሻዎች እንዲከመሩም ያደርጋል። እነዚህ በሙሉ በግልጽ የሚታወቁ ነገሮች ናቸው። ሸሪዓችን ማንኛውም ነገር ሲከለክል በምክንያት ነው የሚከለክለው። ሂክማ ጥበብ ይኖራል። ካደጉ ጥፍሮች ውስጥ የተከማቹ ቆሻሻዎች ሰዎች በሚመገቡበት ጊዜ ከምግብ ጋር ተቀላቅለው ወደ ሆድ ውስጥ ገብተው የጤንነት ችግር ሊያስከትሉ ይችላል። ከሰዎች ጋር ሰላምታ በሚለዋወጡበት ወይም በሚጨባበጡበት ጊዜ ሰዎች እንዲጠየፉ ሊያደርግ ይችላል። ጣቶች ላይ የሚታይ ቆሻሻ ከዚህም አልፎ ከዒባዳ ጋር ከዲን ጋር ሊገናኝ ይችላል። ወመንዒ ውሱል الماء ውሃ እንዳይደርስ ያደርጋል። ኢላማ ተሕተሃ ካደጉ ጥፍሮች ከስራቸው ያለ የቆዳ ክፍል ውሃ እንዳይነካው ያደርጋል። ከውዱእ ህግጋት መሃል አንዱ ውዱእ ስናደርግ መታጠብ ያለበት የሰውነት ክፍላችን በሙሉ ውሃ ሊነካው ይገባል። ትንሽ እንኳን ውሃ ያልነካው ቦታ ካለ ውዱእ መደገም አለበት። ነብዩ አለይሂ ሰላቱ ወሰላም ተረከዙ ላይ ትንሽ ውሃ ያልነካውን ቦታ ያዩን ሰው ተመለስ ውዱእ አድርግ ብለውታል። የጣት ጥፍሮች ካደጉ የእጅም ይሁን የእግር የረዘመው ጣት የሸፈነው ቆዳ ውሃ አይነካው። ይሄኔ ውዱእ ሙሉ አይሆንም። ውዱእ ሙሉ ካልሆነ ሶላት ትክክል አይሆንም። ያለ ውዱእ ሶላት የለም። መታጠብ ካለባቸው የሰውነት አካላት ውስጥ ትንሽ እንኳን ውሃ ያልነካው ስፍራ ካለ ውዱእ ሙሉ አይሆንም። ግማሽ ውዱእ የለም። ጀናባም ላይ ይሄው ነው የሚሆን። ሴቶች ከሐይድ ሲጠሩ ከወሊድ ደም ሲጠሩ የሚታጠቡት እጥበት ላይ የሚሆነው የሚሆን። ውዱእ የሚያደርግ ሰው ውዱእ በአግባቡ እንዳይፈጸም የሚያደርጉ ነገሮችን ከሱ ዞር ሊያደርግ ይገባል። አላህ በማይፈቅደው መልኩ ራስን ለማሳመር መሞከር ለዲን ያለመጨነቅ ምልክት ነው የሚሆን። ወባዕዱ المسلمات አንዳንድ ሴቶች قد ابتلين ተፈትነዋል بتطويل الأظافر ጥፍርን በማስረዘም ወይም ጥፍር ማስረዘምን በመውደድ
ተፈትነዋል። ጥፍራቸውን ለማሳደግ የሚያደርጉት ነገር የለም። ተቅሊደን ሊልካፊራት ካፍር ሴቶችን በመከተል እነሱን አርአያ በማድረግ እነሱ ያደረጉትን በማድረግ ተፈትነዋል። ወጃህለን ቢሱነቲ ሱናንም ባለማወቅ የነቢን አለይሂ ሰላቱ ወሰላም በል የሁሉንም ነቢያት ፈለግና ጎዳና ባለማወቅ ወይም ቸላ በማለት ጥፍርን ያሳድጋሉ። ወባዕዱል ሙስሊማት የሚለው ከሙስሊም የማይጠበቅ ተግባር እንደሆነ የሚያሳይ ሙስሊም ሴት ከሚፈቀደው በላይ ጥፍሯን ልታሳድግ አድጎ እንዲቆይ ልታደርግ አይገባም። ሙስሊም ነኝ ከማለት ዋጋ ካደረገች ካፍሮችን እየተከተለች ነው። ወባዕዱል ሙስሊማት ቀድ ብቱሊና ቢተጥዊል አልአዛፊር ፈተና ነው ማለት ሆን ብሎ ፈልጎ ሸሪዓ ከሚፈቅደው በላይ ጥፍርን ማሳደግ ፈተና፣ ሸሪዓን መከተል ትቶ ስሜትን መከተል ከላይ የተጠቀሱ ችግሮች ያሉት ማለት በውዱእ በግዴታ ስጥበት ጊዜ ውሃ እንዳይነካ ያደርጋል። ቆሻሻ ከጥፍሩ ስር እንዲከማች ያደርጋል። ጉዳት ሁሉ ሊያደርስ ይችላል። አድጎ ራስን ወይም ሌላን አካል ሊጎዳ ይችላል ከመባሉ ጋር አይብላ የምታሳድግ ከሆነ ተፈትናለች። እንደዚሁ ደግሞ ተቅሊደን ሊልካፊራት ካፍር ሴቶችን ተከትላለች። በዲን ጉዳይ ካፍሮችን ልንከተል አይገባን። ነቢያችን ሰለላሁ ዐለይሂ ወሰለም ከካፍሮች የተመሳሰለ እሱ ከነሱ ጋር ነው ብላ ኢማም አህመድ ሌሎች የዘገቡት ሐዲስ እሱ ከነሱ ጋር ነው እሱ እንደነሱ ነው ማለት ቢያንስ ይሄ ሐዲስ የሚያመላክተው ድርጊቱ ሐራም መሆኑን ነው የሚያመላክተው። ዛሂሩን ግን ካየነው ከፍሯል ማለትን ሁሉ ያመላክታል። ግልጽ መልእክቱ ግን የተፈለገው ይሄ አይደለም። ካፍሮችን የነሱ መለያ የሆነ ነገር በማድረግ የተከተላቸው እነሱ ያረጉትን ያደረገ እሱ ከነሱ ጋር ነው ማለት እንደነሱ ሆኗል ከፍሯል ማለት ነው። ግልጽ ሐዲሱ ቃሉ የሚያስይዘው ሐራም የሆነውን ነገር ማድረግ ሐላል ነው ብሎ እስካላደረገ ድረስ አይከፍርም። ነገር ግን ሐራም የሆነ ነገር በማድረግ ከነሱ ጋር ተመሳስሏል፣ ይህ ድርጊት ሐራም ነው በትንሹ የሚል መልእክት ነው ያለው ኢብኑ ተይሚያ ሌሎችም እንደፈሰሩት። ወጀህለን ቢሱነቲ ሱናንም ባለማወቃቸው ነው የሚያደርጉት። የነቢይን ሱና አለማወቅ ትልቅ ጀህልና በዘመኑ ሰዎች የሚያደርጓቸው የዘመናዊነት ምልክት ፋሽን የሚባሉ ነገሮችን አለማወቅና አለመከተል ሳይሆን መሀይምነት የሚባለው መሀይምነት ድንቁርና የነቢይን ሱና አለማወቅ የነቢይን ሱና አለመከተል ዒባዳን በተመለከተ አለባበስን በተመለከተ ልጅ አስተዳደግን በተመለከተ የግል ንጽህናን መጠበቅ በተመለከተ ነቢይ ያስቀመጡት ሱና አለ። ኹዙ ዐኒ መናሲከኩም በላ ሐጅ ላይ የሐጅ አፈጻጸምን ከኔ ውሰዱ ብላ፣ ሶላት ላይ እኔ ስሰግድ እንዳያችሁት ስገዱ ብላ። አላህ ነቢ ሙሐመድን ከተከተላችሁ ትቃናላችሁ ትስተካከላላችሁ ብሏል በሁሉም ነገር። ኢዳ ሙስሊም ሴት ጥፍሯን በተገቢው መንገድ ልትቆርጥ ለመቁረጥ እስካልደረሰ ድረስ እስካላደገ ድረስ ደግሞ ንጽህናውን ልትጠብቅ ልትንከባከብ ይገባዋል። ተዓሁድ ማለት ይሄ። መቁረጡን በተመለከተ ቤተኛውም ቀንና ቤተኛውም ሰዓት መቁረጥ ይቻላል። ጥፍርን በሮብ መቁረጥ አይቻልም፣ በቅዳሜ መቁረጥ አይቻልም፣ ከመሸ ወይም ማታ መቁረጥ አይቻልም አይባል። ቤተኛውም ሰዓት ቤተኛውም ቀን ቤተኛውም ቦታ መቁረጥ ይቻላል። መስጂድ ሆኖ መስጂድ ያቆሻል ካልተባለ ሰው ፊት በተሰበሰቡበት ክብር ካለ ሰው አይጠበቅም አሳፋሪ ድርጊት ነው ካልተባለ መሰል የሆኑ ድርጊቱ ራሱ ሐራም ሆኖ ሳይሆን በወቅቱ አፈጻጸሙ ማይገባ ካላስባለው በስተቀር በተለምዶ በወፍ ዘራሽ በማታ ጥፍር አይቆረጥም ድህነት ያመጣል አው በሮብ አይቆረጥም እንደሚባለው አታደርግም ሙስሊም ሴት። ይሄ እምነት ነው። የእምነት ጉዳይ በወሬ ብቻ በአፈታሪክ ብቻ አያዝም አይደረግም። ነብዩ ሰለላሁ ዐለይሂ ወሰለም ጥፍር ቁረጡ ብለዋል አዘዋል። በማታ አትቁረጡ አላሉ፣ ሮብ ቀን ላይ አትቁረጡ አላሉ። ወከዛልክ ጥፍርን ተቆረጡ በኋላ ከፈለጉ ቆሻሻ ላይ መጣል ይቻላል፣ ከፈለጉ መቅበርም ይቻላል። ከአንዳንድ ፉቃሃዎች ከሻፊዒያም ከሐንበሊያም እንደተነገረው መቅበሩ በላጭ ነው ብለዋል። ጥፍር ከቆረጡ በኋላ ፀጉርን ከቆረጡ ወይም ከተላጩ በኋላ ንጹህ ቦታ ላይ መቅበር የተሻለ ነው ብለዋል። የሰው ልጅ የሰውነት አካል ከመሆኑ አንፃር የሰው ልጅ ሲሞት እንደሚቀበረው በህይወት ያለ ከሱ የተገኘ የሰውነት አካልም ቢቀበር መልካም ነው ብለዋል። አለም ነጃሊል አርዳ ኪፋታ አህያእን ወአምዋታ የሚለውን አንቀጽ መሰረት በማድረግ ስለዚህ ቢቀበር ችግር የለም። መቅበር ቢድዓ ነው አይባል። እንደዚሁ ደግሞ ሜዳ ላይ እንዴት ይጣላል ተብሎ መቃወምም አይቻልም። ሁለቱም ይቻላል። ምናልባት አካባቢው ላይ ሲሕርና ድግምት የተስፋፋበት አካባቢ ሆኖ ሰዎች ይከታተሉኛል ከሰውነት አካሌ የተወሰደን ነገር ጥፍርን ፀጉርን ካገኙ ሲሕር ሊሰሩብኝ ይችላሉ
ብሎ የሚሰጋ ሰው በተለይ መቅበር ይችላል። ጥፍርን በሚቆርጡበት ጊዜ ከልክ በላይ ወደ ውስጥ አስገብቶ መቁረጥ ተገቢ አይደለም፣ ራስን አዛ ማድረግ ነው። ስራ በሚሰሩበት ጊዜ መቸገርም ጭምር ነው። በመጠኑ እንዲሆን የሚፈለገው። ልኩን በተመለከተ የጣቶቻችንን ጫፋቸውን የሚሸፍነውን ያክል ቆርጠን ካነሳን በቂ ነው። እስኪ ደማ ድረስ እስኪ ቀላ ድረስ የሚቆርጡ አሉ። ያ ያስፈልግ ራስን አዛ ያደርጋል። ወከዛልክ ከዑመር ኢብኑ አልኸጣብ እንደተነገረው ጥፍራችሁን ጨርሳችሁ አትቁረጡ የጠላት መከላከያ ይሆናል የሚል ንግግርም አለ። ይህ እንኳ ባይባል ጥፍር ከልክ በላይ ሲቆረጥ የተቋጠሩ ነገሮችን መፍታት አንዳንድ ስራዎችን መስራት የሚያስቸግርበት ሁኔታ ከመኖሩ አንፃር በልክ ሊሆን ይገባል። እንደዚሁ ለሴት ልጅ ወይሰኑ ለልመርአቲ ለሴት ልጅ ሱና ይሆናል ኢዛለቱ ሸዕር الابطين ብብት ላይ ያሉ ፀጉሮችን ማንሳት፣ ወልዓነቲ ከሀፍረተ ገላ ዙሪያ ያሉ ፀጉሮችን ማንሳት ለሴት ልጅ ሱና ይሆናል። ለወንድ ልጅም እንደዚሁ አመለን ቢልሐዲሲ ሐዲሱን በመከተል ሐዲሱን ተግባራዊ ለማድረግ ሲባል አልዋሪዲ ፊ ዛሊከ በዚህ ዙሪያ ከነቢ የተነገረውን ሐዲስ በመከተል እሱን ተግባራዊ ለማድረግ በማለት እነዚህ ፀጉሮችን ልታነሳ ይገባታል። ወሊማ ፊሂ ብብት ላይ ሀፍረተ ገላ ዙሪያ ያለ ፀጉርን በማንሳት ውስጥ ስለሚገኝ ሚነ ተጀሙሊ ውበትን መጠበቅ መጥፎ ሽታን ለማስወገድ ጠቃሚ ስለሆነ ይህን ልታደርግ ይገባታል። ወልአሕሰኑ የተሻለው አን የኩነ ዛሊከ የብብት እና ከሀፍረተ ገላ ዙሪያ ያለ ፀጉርን ማንሳት እንደዚሁ ከላይ የተጠቀሰው ጥፍርን መቁረጥም ጭምር መሆኑ የተሻለ ነው። ኩለ እስቡዒን በየሳምንቱ አንድ ጊዜ አው ወይም ደግሞ ላ ዩትረካ መተው የለበትም አክተራ የበለጠ ሚን 40 የውማ ከ40 ቀን በላይ ቢበዛ እስከ 40 ቀን ቢያንስ በየሳምንቱ መነሳት አለበት። ይሄ ሌላ ተጨማሪ ሱና ያውም ሀፍረተ ገላና ብብት ላይ ያለን ፀጉር ማንሳት። ይሄም ንጹህ አቅል ያለው ሰው መደረግ አለበት ብሎ የሚያምነው ተግባር ነው። አንዳንድ ህዝቦች ዘንድ ይሄን የሚቃወሙ ቢኖሩ መነካት የለበትም ቢሉ፣ ነገር ግን ሸሪዓ ንጹህ አቅል ያላቸው ሰዎች ያለፉ ነብያት በሙሉ እነዚህ ነገሮች መነሳት አለባቸው በየጊዜው በላ ብብት አካባቢ ላይ ፀጉር ከበዛ ንጽህና እንዳይኖር ሊያደርግ ይችላል። አብሮ የሚቆየን ሰው ሊያስቸግር ይችላል። ሀፍረተ ገላ ዙሪያም ላይ ፀጉር ካለ እንደዚሁ ለስንጃ ለጧሃራ ሊያስቸግር ይችላል። ስለዚህ ሐዲስ ላይ በግልጽ እነዚህ ፀጉሮች እንዲነሱ ታዛን። ሰውነት ላይ ያሉ ፀጉሮችን በተመለከተ ማንሳቱ ማይቻል ፀጉር አለ፣ አንሱት ተብሎ የታዘዘ ፀጉር አለ፣ አንሱትም አታንሱትም ያልተባለ የፀጉር ክፍልና አይነት አለ። ስለዚህ አንሱት የተባለውን ማንሳት የዲን አካል ነው፣ ሱና በማንሳቱ ሸሪዓን ተግባራዊ አድርገን አጅር እናገኛለን። የግል ንጽህናችንን እንጠብቃለን። በምን ያክል ጊዜ ነው መነሳት ያለበት ይሄን በተመለከተ አን የኩነ ذلك كل اسبوع በየሳምንቱ ሊሆን ይገባዋል። ጁምዓ ቀን ቢሆን ይመረጣል ተብሏል። በተለይ ጁምዓ ለሚሰግድ ሰው ሲሆን ጁምዓ ቀን መሆኑ ይመረጣል ተብሏል። በተለይ ጁምዓ ለሚሰግድ ሰው ሲሆን ጁምዓ የተከበረ ቀን ሳምንታዊ ዒድ ነው። በዚህ ቀን ንጽህናን መጠበቅ መነሳት ያለባቸው ፀጉሮችን ማንሳት፣ ጥፍርን መቁረጥ የተሻለ ይሆናል። በየሳምንቱ እንኳን ማድረግ ካልተቻለ አውላ ዩትረከ አክተረ ሚን 40 የውማ ከ40 ቀን በላይ መተው የለበትም። እስከዛ እስካረዘመ እስካላደገ ድረስ ለማለት አብዛኛውን ጊዜ በወር ውስጥ ሊያድግ ሊበዛ ይችላል። እስከ 40 ረዝሞ እስካላስጠላ ድረስ አድጎ እስካላስጠላ ድረስ ቢቆይ ችግር የለውም ለማለት እንጂ የግድ እስከ 40 ቆዩት ማለት አይደል። ከ40 ቀን በኋላስ ማንሳቱ አሁንም በምርጫ ነው ወይስ ግዴታ ይሆናል? ይሄ ላይ ኺላፍ አለ በዑለሞች ማለት። ከ40 ቀን በኋላም ቢሆን ከላይ የተጠቀሱ አይነት ችግሮችን ካላስከተለ ጉዳት ከሌለው ችግር የለውም፣ ሱና ነው። የፈለገ ሰው መተው ይችላል፣ ቢበዛ አጅር ነው የሚቀርበት ያሉ አሉ። ከ40 ቀን ካለፈ በኋላ ወንጀል ይሆናል ያሉ አሉ። ኢማም ሙስሊም ሶሒሓቸው ላይ ከአነስ ብን ማሊክ ረዲየላሁ ዐንሁ የዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ጥፍርን ለመቁረጥ ሀፍረተ ገላ ዙሪያ ያለ ፀጉርን ለማንሳት ለአኺሪሂ 40 ቀን ገድበውልናል ብለዋል። ከ40 ቀን በኋላ መተው የሚቻል ቢሆን አይገድቡም። እንደ ሰዎች ሁኔታ እንዳሉበት አካባቢ እንደሚመገቡት ምግብም የእድገት ሁኔታ ሊለያይ ይችላል። በየሳምንቱ ጥፍሩ የሚያድግ ሰው ይኖራል፣ በወርም ማያድግ ሰው ይኖራል።
ሀፍረተ ገላና ሌላም ሰውነት ላይ የሚገኙ ፀጉሮችም እንደዚሁ መጠኑ እንደ አካባቢው እንደ የሰዎች ሁኔታ ሊለያይ ይችላልና ከ40 ሳያልፍ መቆረጥ ባለበት ወቅት ላይ መቆረጥ ተገቢ ነው። ሁለተኛው ማ يطلب منها ከሴት ልጅ የሚፈለጉ ነገሮች ወማ تمنع منه ከሴት ልጅ የሚከለከሉ ነገሮች في شعر رأسها የራሷን ፀጉር በተመለከተ وشعر حاجبيها የቅንድቦቿን ፀጉር በተመለከተ وحكم الخضاب ሒና መቀባትን وصبغ الشعر ፀጉር ቀለም መቀባትን በተመለከተ የሚፈቀዱና ማይፈቀዱ ነገሮች የሚዳሰሱበት ነጥብ ነው። አልፍ አንደኛው يطلب من المسلمة ከሙስሊም ሴት ይጠበቃል ተውፊሩ شعر رأسها የራሷን ፀጉር መንከባከብ መጠበቅ ማሳደግ ይጠበቅባታል። ويحرم حرام ይሆንባታል حلقه ፀጉሯን መላጨት إلا من ضرورة መላጨቱ ግዴታ ሆኖ ካልሆነ በስተቀር ለሕክምናና ለመሰል ነገሮች። እኔ መጀመሪያው ነጥብ የፀጉር አያያዝን በተመለከተ ሴት ልጅ ፀጉሯን መላጨት አይፈቀደላትም። የራሱ ጉዳይ ብላ መተውም የለባትም። يطلب من المسلمة توفير شعر رأسها የራሷን ፀጉር ማብዛት አለባት መጠበቅ አለባት። ተውፊር ማለት መጠበቅ በክብካቤ መያዝ ማለት ይሄ አስፈላጊ የሆነ ተግባር የሴት ልጅ ውበት ነው ፀጉር። ይሄን ውበቷን ለመጠበቅ መታወጣው ወጪ የሚወስድባት ጊዜ አጅር ሁሉ ሊያስገኝላት ይችላል። አላማዋ መልካም ከሆነ ባለትዳር ሆና ባሏን ለማስደሰት ከሆነ የወደፊት ህይወቷን ትዳሯን ለማረጋጋት አስባ ከሆነ የወደፊት ህይወቷ ላይ መልካም ተጽዕኖ ሊያመጣ የሚችልን ነገር ማድረግ መጥፎ ተጽዕኖ ሊኖር የሚችልን ነገር ማስወገድ አቅልነት አስተዋይነት ዲን የሚደግፈው ከዚህ አንዱ ፀጉሯን መጠበቅ አለባት። ويحرم عليها حلقه إلا من ضرورة ተገዳ ካልሆነ በስተቀር መላጨት የለባትም። ضرورة የሚባለው አለማድረጉ ህይወት ላይ አካል ላይ ችግር የሚያስከትል ነገር ማለት ضرورة ብሎ ማለት አለማድረጉ ህይወት ላይ አካል ላይ እንደዚሁ ደግሞ ንብረት ላይ ጉዳት ሊያደርስ የሚችል በሌላ ሊከላከሉት የማይችሉ ነገር ማለት ከአንገት በላይ ቀዶ ጥገና ቢያስፈልግ ቀዶ ጥገናውን ለማድረግ ፀጉር መላጨት ቢኖርባት አሊያ ደግሞ ከአንገት በላይ ጭንቅላቷ ላይ ህመም ቢኖር መድኃኒት ለማድረግ መላጨት ፀጉሯ መነሳት ቢኖርበት አሊያ ደግሞ የምትወስደው መድኃኒት ፀጉሯ እንዲጠፋ እንዲረግፍ የሚያደርግ ቢሆን ይሄኔ ችግር የለም። ከዚህ ውጪ ግን ቀጥታ በመላጨትም ይሁን መድኃኒት በመጠቀምም ይሁን ፀጉሯን እንድታጣ የሚያደርግ ነገር ልታደርግ አይገባትም። قال الشيخ محمد بن إبراهيم آل الشيخ مفتي الديار السعودية رحمه الله تعالى الشيخ محمد بن إبراهيم آل الشيخ የሚባሉ مفتي الديار السعودية የሳውዲ ሀገር የቀድሞ ሙፍቲ የነበሩት ሼክ ምን አሉ? وأما شعر رؤوس النساء የሴት ልጅ የራሳቸው ፀጉርማ فلا يجوز አይቻልም حلقه መላጨቱ አይቻልም። وأما شعر رؤوس النساء የሴቶች የራሳቸው ፀጉርማ ራስ ላይ ጭንቅላት ላይ የሚገኝ ፀጉር فلا يجوز حلقه መላጨቱ አይቻልም። لما رواه النسائي ኢማም النسائي في سننه ታዋቂው የሱና መዝገባቸው ላይ ክታባቸው ላይ የዘገቡት ሐዲስ ስላለ بسنده عن علي رضي الله عنه በዘገባ ሰነዳቸው ከዓሊ ብን አቢ ጣልብ ወረዋሁ البزار بسنده በዛር የሚባሉት ሌላኛው የሐዲስ ዘጋቢም في مسنده مسند የተሰኘው ክታባቸው ላይ عن عثمان رضي الله عنه ከዑስማን አላህ መልካም ስራቸውን ይወደድላቸውና በዘገቡት ሐዲስ ላይ እንዳለ ወረዋሁ ابن جرير እንደዚሁ محمد بن جرير الطبري بسنده እሳቸውም እንደዚሁ በዘገባ ሰነዳቸው ላይ عن عكرمة رضي الله عنه ከዕክሪማ በዘገቡት ሐዲስ ላይ قالوا ሶስቱም ምን አሉ? نهى رسول الله صلى الله عليه وسلم ነቢ ከልክለዋል أن تحلق المرأة ሴት ልጅ መላጨቷን رأسها ራሷን መላጨቷን ፀጉሯን መላጨቷን ነቢ ከልክለዋል። ሶስት ሰሐቦች ያስተላለፉት ሐዲስ ነው። የተለያዩ የሐዲስ ዘጋቢዎች የዘገቡት والنهي ክልከላ إذا جاء عن النبي صلى الله عليه وسلم ከነቢ ከሆነ የመጣው የከለከሉት ነቢ ከሆኑ فإنه እነሆ ክልከላው يقتضي التحريم ሐራምነትን ያስፈርዳል። ነቢ ከከለከሉ የከለከሉት ነገር ሐራም ነው ይባላል። ማለም የሪድ
እስካልመጣ እስካልተገኘ ድረስ ለሁ ለዚህ ክልከላ ሙዓሪዱን ሌላ የሚጻረረው ህግ እስከሌለ ድረስ ሐራም እንዳልሆነ የሚያሳይ ሌላ ህግ እስከሌለ ድረስ ነቢ አንድ ነገር ከከለከሉ ክልከላው ለሐራምነት ነው ይባላል። ሐራም ማድረጉ የሚያስቀጣ መተው አጅር የሚያስገኝ ማለት ነው። ከነየቱ በፍላጎት ከተውት ለአላህ ብለው ከተውት። እዘን ሌላኛው ነጥብ የሴት ልጅን ፀጉር የሚመለከት ነጥብ ይኸውም መላጨቱ ሐራምና ክልክል ይሆናል። እዚህ ላይ ሐዲሶች ተጠቅሰዋል። የዓለም ንግግር ሰፍሯል። ሼክ መሐመድ ብን ኢብራሂም አለ ሼክ ከኢብኑ ባዝ በፊት የነበሩ የሳውዲ ሙፍቲ ናቸው። ከታላላቅ በዘመኑ ከነበሩ ዑለሞች መሃል አንዱ ናቸው። የኢብኑ ባዝ አስተማሪ ናቸው። በረመዳን 24ኛው ቀን ላይ 1389 ላይ የሞቱ ኢብኑ ባዝን የተኩ ሙፍቲ ናቸው ረህመቱላሂ ዐለይህ። እኚህ ሼክ ምን ይላሉ? አማ ሸዕሩ ሩኡስ النساء فلا يجوز حلقه የሴቶችን የራስ ፀጉር መላጨት አይቻልም ከተባለ ሐራም ነው ማለት። ለዚህ ደሊል ኢማሙ ነሳኢ ከዓሊ ብን አቢ ጣሊብ፣ አልበዛር ከዑስማን ብን ዓፋን፣ ኢብኑ ጀሪር አጠበሪ ከዒክሪማ የዘገቡትን ሐዲስ ማስረጃ አድርገዋል። ሁሉም ምን አሉ? ቃሉ ሶስቱም ሰሓቦች ለአንድ ሲሆን ቃላ ይባላል፣ ለሁለት ሲሆን ቃላ ይባላል፣ ከሁለት በላይ ሲሆን ቃሉ ይባላል። ሶስት ሰሓቦች ምን አሉ? ነሃ ረሱሉላሂ አን ተሕሊቀ አልመርአቱ ረእሰሃ ነቢ ሴት ልጅ ፀጉሯን መላጨት ከልክለዋል። ኡሱል ላይ እንደሚታወቀው ነቢ አንድ ነገር ከከለከሉ አናህዩ ሊተሕሪም ተብሏል። ክልከላ ሐራምነትን ያስይዛል። በዲን በቁርአን በሐዲስ የተከለከለ ነገር ሐራም ነው፣ ሰዎች ሊርቁት ይገባል፣ ሊያከብሩት ሊሸሹት ይገባል ተብሏል። ይህንን ነው ወናህዩ ኢዛ ጃአ አን ነቢ ክልከላ ከነቢ ከሆነ የመጣው ነቢ ከልክለዋል ከተባለ ፈኢነሁ የቅተዱ ተሕሪም ፍርዱ ሐራም፣ ስርቆት ሐራም፣ የሰው ነፍስ ያለ አግባብ ማጥፋት ሐራም ነው፣ ሪባ ሐራም ነው። እነዚህ ነገሮችን እንደምንርቀው የተኛውንም ነቢ ከልክለዋል የተባለን ነገር እንደዚህ ልንርቅ ይገባናል። ማለም የሪድ ለሁ ሙዓሪዱን ሌላ ሐራም እንዳልሆነ የሚያሳይ የሚጻረረው ማስረጃ እስካልመጣ ድረስ። ሁለት ማስረጃ ከመጣ አንዱ ይቻላል ሌላኛው አይቻልም ካለ ወይም አንዱ ተሰርዞ ነው ሊሆን የሚችለው ወይም አንዱ ضعيف ሆኖ ነው ሊሆን የሚችለው ወይም አንዱ ከአንዳንድ ሰዎች ከአንዳንድ ሁኔታዎች አንፃር ያሉ ህግጋትን ብቻ የሚመለከት ሊሆን የሚችል ይህም ሌላ ሰፊ ራሱን የቻለ ነጥብ ነው። ናስኽና መንሱኽ ይባላል። ቃለ ሙላ ዓሊ ቃሪ ፊል ሚርቃት ሸርሕ አልሚስካት ሙላ ዓሊ ቃሪ የሚባሉ ሌላ ፈቂህ አዋቂ አልሚርቃት ሸርሕ አልሚስካት በተሰኘው ኪታባቸው ላይ ምን አሉ? ቀውሉሁ ሐዲስ ላይ ነብዩ ማለታቸው አን ተሕሊቀ አልመርአቱ ረእሰሃ ሴት ልጅ ፀጉሯን መላጨት ነቢ ከልክለዋል የሚለው ንግግር ሲብራራ ወዛሊከ ይህ የሆነበት ምክንያት ሊአነ ዘዋኢበ የፀጉር ጉንጉን ሊኒሳኢ ለሴቶች ከሊሓ ልክ እንደ ፂም ነው፣ ሊሪጃሊ ለወንዶች፣ ፊል ሀይአቲ በገጽታም፣ ወልጀማሊ በውበትም። ወንድ ፂሙን መላጨት ተከልክሏል በሸሪዓችን። በበርካታ ሐዲሶች ነቢዩ ዓለይሂ ሰላቱ ወሰላም ፂማችሁን አሳድጉ ብለዋል። እኔ ፂሜን እንዳሳድግ ጌታዬ አዞኛል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ፂም አሳድጉ፣ ካፍሮችን ተቃረኑ፣ ከነሱ አትመሳሰሉ ብለዋል። ልክ እንደዚሁ ደግሞ ሴት ልጅ ፀጉሯን አትላጪ ትበላለች። ሊዛ ሙላ ዓሊ ቃሪ ረሒመሁላህ ተዓላ ይህን ሐዲስ ሲያብራሩ ነሃ ረሱሉላሂ ሰለላሁ ዐለይሂ ወሰለም አን ተሕሊቀ አልመርአቱ ረእሰሃ ሚለው ወዛሊከ ይህ የሆነበት ምክንያት የተከለከለበት ምክንያት ሊአነ ደዋኢበ ሊኒሳ የፀጉር ጉንጉን በጥቅሉ ፀጉር ሊኒሳ ለሴቶች ከሊሓ ልክ እንደ ፂም ነው፣ ሊሪጃሊ ለወንዶች፣ ፊል ሀይአቲ በገጽታም ይሁን ወአልጀማሊ በውበታ ለሴት ልጅ ፀጉር ውበቷ ልክ እንደዚሁ ደግሞ ፂም ለወንድ ውበቱን። አሁን ላይ የሰዎች አስተሳሰብ ተቀይሮ ሴቷም ከፀጉር የሚሸሽበት ወንዱም ከፂም የሚሸሽበት በየቀኑ ፂሙን የሚላጭበትና ይከረከምበት ዘመን ላይ ብንደርስ ወንዶችን በፂም ሴቶችን በፀጉር ያስዋበው ጌታ ምስጋና ይገባው የሚሉም ነበሩ ከቀደምቶች ውስጥ። ሙላ ዓሊ ቃሪ ትውልዳቸው አፍጋኒስታን ሲሆን መካ ኖረው መካ የሞቱ የሐነፊ መዝሀብ ተከታይ የሆኑ አቂዳ ላይ በተወሰነ መልኩ አሽዓሪይነት ወይም ማቱሪዲያነት ያለባቸው ነገር ግን ሐዲስን የሚከተሉ ለአህለ ሱና ወልጀማዓ ለኢብኑ ተይሚያ ለኢብኑ አልቀይም ሌሎችም የሚከላከሉ በአብዛኛው ወደ ሱና ያደሉ
የሐዲስ የፊቅህ አዋቂ ናቸው ረሂመሁላህ ተዓላ። እንደ ሂጅራ 1014 ላይ ከጌታቸው ጋር ተገናኝተዋል። የትልልቅ የዲን መሪዎችን ታሪክ ህይወታቸውን ማወቅ ከነሱ ታሪክ ብዙ የምናገኘው ጥቅም ይኖራል። ይህ ሰው ከአፍጋኒስታን የተወለዱት እስላም ለዲን መስራት ድንበር የለውም፣ ክልል የለውም፣ የአረቦች ብቻ አይደለም። ማንኛውም ሰው ከተዘጋጀ ካመነበት ከራሱ አልፎ ለሌሎች መጥቀም እንደሚችል የሚያሳይ። ወአማ ቀሱ ሸዕሪ ራእሲሃ ሴት ልጅ የራሷን ፀጉር መቁረጡን በተመለከተ ፈኢን ካነ ሊሓጀቲን የፊተኛው መላጨትን በተመለከተ ይህ ደግሞ ማሳጠርን ቀሱ ማድረግ መቁረጥን በተመለከተ ፈኢን ካነ ሊሓጀቲን አስፈላጊ ሆኖ ከሆነ ገይር ዚና ለውበት ሳይሆን መቁረጡን አስፈላጊ እንዲሆን የሚያደርገው ነገር ገጥሟት ከሆነ ለምሳሌ ከአን ተዕጂዘ ዐን ሙእነቲሂ ፀጉሯን መንከባከቡ አቅቷት ደክሟት ከሆነ አው የጡለ ከሲረን ወይም በጣም ረዝሞ ወየሹቅ ዐለይሃ ከብዷት ከሆነ አስቸግሯት ከሆነ ይሄኔ ፈላ ባእሰ ችግር የለውም ቢቀስሂ ፀጉሯን መቁረጡ ቢቀድሪል ሓጀቲ በአስፈላጊው ልክ በዚህ ሰበብ አድርጋ ሙሉ መቁረጥ የለባት። ከማ ካነ እንደነበሩት ባዕዱ አዝዋጅ ነቢ የነቢ ሰለላሁ ዐለይሂ ወሰለም ባለቤቶች አንዳንዶች የፈዐልነሁ ይሄን ያደርጉ እንደነበረው ያሳጥሩ እንደነበረው ባዕደ ወፋቲሂ ነቢ ከሞቱ በኋላ ዐለይሂ ሰላቱ ወሰላም። ለምንድን ነው ያኔ ያነሱት ያሳጠሩት? ሊተርኪሂነ ተዘዩና መዋብን በመተዋቸው ምክንያት ባዕደ ወፋቲሂ ነቢ ከሞቱ በኋላ ወስቲግናኢሂነ ስለተብቃቁም አን ተጥዊል ሸዕሪ ፀጉርን ከማስረዘም ከፀጉር ከመጨነቅ ስለተብቃቁ ነቢ ስለሞቱ ወደፊት ሌላ ትዳር ስለማያስቡ ስለማይፈቀድላቸው ነው አሉ። ሌላኛው ነጥብ ፀጉርን ማሳጠርን የሚመለከት ነጥብ ነው። ሙሉ በሙሉ መላጨቱ ሙሉ በሙሉ ቆርጦ ማስወገዱ አይቻልም። ቀሱ ማድረጉ ማሳጠሩን በተመለከተ ፈኢን ካነ ሊሓጀቲን ገይሪ ዚና ከመዋብ ውጪ ላለ ምክንያት ከሆነ ማሳጠር የፈለገችው ይቻላል። ለጌጥ ብላ ከሆነ አይቻልም ማለት ነው። ጌጡ ውበቱ መርዘሙ ዘመኑ ተቀይሮ የሰዎች አስተሳሰብ ተበላሽቶ ሴት ልጅ ልክ እንደ ወንድ ፀጉሯን ሙሉ በሙሉ አንስታ ወይም አሳጥራ አስቆርጣ ከወንድ መመሳሰል ለአንዳንዶች ውበት ሊመስላቸው ይችላል። ይሄ በሸሪዓ ውበት አይደል። ለእንዲህ አይነቱ ውበት ብላ ከሆነ የምትቆርጠው ሙሉም ትቆርጠው ግማሽም ትቆርጠው አይቻልም። ፀጉርን መቀነስ መቁረጥ እንዲቻል የሚያደርገው ሓጃ የፀጉሯን ጣጣ መወጣት ከተሳናት ከከበዳት ካቃታት የፀጉርን ንጽህና ለመጠበቅ ውበቱን ለመጠበቅ በየጊዜው ሲያጥቡ የሚጠቀሟቸው ማለስለሻ ማሳደጊያ ኢላ ገይሪ ዛሊክ የሚባሉ ነገሮች ወጪ ሊኖራቸው ይችላል። ይሄ ነው ሙእና የሚባለው የወጪው ጣጣው ከከበዳት ማለት ነው። አው የጡለ ከሲራ ወይም በጣም ረዝሞ ተፈጥሮ ረጅም ፀጉር ሆኖ ወየሹቅ ዐለይሃ ማጠቡ መንከባከቡ መጠበቁ ውበት መቀባቱ ካስቸገራት ትልቅ ስራ ከሆነባት ፈላ ባእሰ ቢቀስሂ ይሄኔ መቁረጡ ችግር የለውም። ቢቀድሪል ሓጀቲ በአስፈላጊው ልክ መነሳት መቀነስ ያለበትን ያክል ብቻ ብታነሳ ችግር የለው። የዚህ ደሊሉ የነቢ ዓለይሂ ሰላቱ ወሰላም ባለቤቶች ድርጊት ነው። ይህን ያደረጉት ነቢ ዓለይሂ ሰላቱ ወሰላም በመሞታቸው ድጋሜ ትዳር የማያደርጉ በመሆኑ ምክንያት የነቢ ባለቤቶችን ሌላ ሰው ማግባት አይችልም። ከዛ በኋላ ወማ ካነ ለኩም አን ተንኪሑ አዝዋጀሁ ሚን ባዕዲሂ አበዳ ብሏል። ከነቢ በኋላ የነቢ ሚስቶችን ማግባት ለእናንተ መቼም አይፈቀድላችሁም ብሏል። ይህ የወረደው አንዱ ነቢዩ ከሞቱ አይሻን አገባለሁ ማለቱን ተከትሎ ነው ተብሏል። የምትደብቁትንም ግልጽ የምታደርጉትንም አላህ ያውቃል ይላል አንቀጹ እዛው ላይ። የነቢ ሰለላሁ ዐለይሂ ወሰለም ባለቤቶች ለነቢ ተከታዮች ልክ እንደ እናት ናቸው ከማክበር አንፃር።
እነሱን ማግባት የተከለከለ ከመሆኑ አንፃር ዱንያ ላይ ከነቢ እንደሆኑት ሁሉ አኼራ ላይ ከነቢ የመሆንን ማዕረግ እንዲያገኙ ከነቢ በኋላ ሌላ ሰው ማግባት የለባቸው። አንዲት ሴት አኼራ ላይ አላህ ሁለቱንም የጀነት ካደረጋቸው የምትቆየው መጨረሻ ካገባችው ባሏ ጋር ነው ተብሏል። የአቡ ደርዳ ባለቤት ሙዓዊያ ረዲየላሁ ዐንሁ አርዳህ ለትዳር ጠይቋት፣ አይ አይሆንም አቡ ደርዳ ጀነት ላይ ከኔ ጋር መሆን ከፈለግሽ ከኔ በኋላ ማንንም አታግቢ ብሎኛል ብላ መልሳለች። በውበት በጥንካሬ የምትታወቅ ሴት ከመሆኗ ጋር የሚፈልጓት ሰዎች ከመኖራቸው ጋር አኼራ ላይ ከአቡ ደርዳ መሆን ነው ፈልገው ብላለች። الشاهد ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የነቢ ባለቤቶች ፀጉራቸውን አሳጥረዋል። ሁሉም ነው ማለት አይደለም። ባዕድ የተባለው ለዚህ ነው፣ አንዳንዶች ማለት። እንዲህ አይነት ምክንያቶች ካሉ ፀጉር በዝቶ ካስቸገረ መንከባከቡ ብዙ ወጪ ጣጣ ካለው መቀነስ ችግር የለው። ዓላማው ግን ለጌጥ ከሆነ ለውበት ከሆነ አይቻል። እንደዚሁ ደግሞ ወአማ ኢን ካነ ቀስዱል መርአቲ የሴት ልጅ ዓላማዋ ፀጉሯን ስታሳጥር ቀስዱል መርአቲ ሚን ቀስ ሸዕሪሃ ፀጉሯን የማሳጠር ቀስድ ዓላማዋ ሁወ ተሸቡሁ መመሳሰልን ፈልጋ ከሆነ ቢልካፊራቲ ከካፍር ሴቶች ወልፋሲቃቲ ካፈንጋጭ ሴቶች ጋር መመሳሰል ፈልጋ ከሆነ አው ተሸቡሂ ቢልሪጃል ወይም ከወንዶች ጋር መመሳሰልን ፈልጋ ከሆነ ፈሃዳ ሙሐረሙን ይሄ ሐራም ነው ቢላ ሸክን ያለ ምንም ጥርጥር ሊነህይ ሸሪዓ ስለከለከለ አን ተሸቡሂ መመሳሰልን ቢልኩፋሪ ከካፍሮች ጋር ዑሙመን በጥቅሉ የትኛውም ነገር ከካፍሮች ጋር መመሳሰልን ከልክሏል። ባለባበስ ሊሆን ይችላል፣ በፀጉር አያያዝ ሊሆን ይችላል። ኢላ ገይሪ ዛሊክ የነሱ መለያ የሆነን ነገር ማድረግን ሸሪዓ ከልክሏል። ከወንድ ጋር መመሳሰልንም ከልክሏል። ወንድ ሆኖ ከሴት ጋር የሚመሳሰል፣ ሴት ሆና ከወንድ ጋር የምትመሳሰል ተረግሟል በሸሪዓችን። ወአን ተሸቡሂ አልመርአቲ ቢልሪጃል ሴት ከወንድ እንዳትመሳሰልም ሸሪዓ ከልክሏል። ወኢን ካነ አልቀስዱ ሚንሁ አተዘዩን ሴት ልጅ ፀጉሯን የምትቆርጠው የምታሳጥረው ለውበት ብላ ከሆነ ፈለዚ የظهር ለኔ የሚታየኝ አነሁ ላ የጁዙ አይቻልም የሚለው ነው አሉ። እኔም መርጠው ከካፍር ላለመመሳሰል እንኳ ብላ የምታደርገው ከካፍር ጋር ከፋሲቆች ጋር ከወንዶች ጋር ለመመሳሰል እንኳ ብላ ባይሆን ይሄን እንኳ ባትነይትበት እንደዚሁ የበለጠ የሚያምረኝ እኔ ስቆርጠው ነው ሲያጥር ነው ብላ እንኳ ብታደርገው አይቻልም። ኢዘን ያለ በቂ ምክንያት ፀጉርን መላጨት ሐራም ነው፣ ክልክል ነው። ነብይ ከልክለዋል፣ ሐዲስ ተነግሯል። ማሳጠሩን በተመለከተ ለበቂ ምክንያት ከሆነ ይቻላል። ምክንያቱ በቂ ካልሆነ አይቻልም። የምታደርገው ከካፍር ጋር ለመመሳሰል ከወንድ ጋር ለመመሳሰል ከሆነ ሐራም ነው። የምታደርገው ማሳጠሩን የምታደርገው ከማንም ለመመሳሰል ብላ ሳይሆን ይበልጥ የሚያምረኝ ወይም ፀጉሬን ማየት የሚፈቀድለት አካል ባለቤቷ የሚያምረው ስትቆርጠው ሲያጥር ስለሆነ ከሆነ የምታደርገው አለዚ يظهر انه لا يجوز በላጩ ይበልጥ የሚመስለው የማይቻል መሆኑ ነው፣ አይቻልም ማለቱ ነው ብላ እንደዚህ አይነት ነገር በሩ ከተከፈተ እየሰፋ ስለሚሄድ በሩን መዝጋቱ የተሻለ። አላህ ተባረከ ወተዓላ በሰጠው መብቃቃትና በሱ መደሰቱ በላጭ ነው። ሰዎች እንደፈለጉ የሚያምርን ነገር የመሰላቸውን ያድርጉ ከተባለ ጭራሽ ፀጉር ራሷ ላይ መኖሩ ማያምራት ትኖራለች። አላህ የሰጣትን ፀጉር ቆርጣ ወይም ላጭታ ታነሳለች ማለት። በአንጻሩ ደግሞ ሴት ልጅ ፀጉር ከሌላት የምትፈልገው ያክል ረጅም ፀጉር ከሌላት ሙሉ ሰው እንደሆነች ማይሰማት ከሆነ ይሄን ጉድለት ለማሟላት ቀጥለን ወደምንጠቅሰው ፀጉርን ወደ መቀጠል ትሄዳለች ማለት። ትልቁ ውበት የሩህ የነፍስ የልብ ውበት የአኽላቅ ማማር ስነ ምግባርን ማስተካከል አላህ ተባረከ ወተዓላ በሰጠው መብቃቃት አላህ የሰጠውን በጥንቃቄ መያዝና ማሳመር። قال شيخنا الشيخ محمد الأمين الشنقيطي رحمه الله تعالى شيخاتنا شيخ محمد الأمين الشنقيطي الله يجزاه الله خيرا في أضواء البيان وتسنيو كتاباتቸው ላይ አሉ ምን አሉ إن العرف الذي صار جاريا
አልዑርፍ አለዚ ሷራ የተለመደው ልማድ ወይም ባህል ጃሪየን ተንሰራፍቶ ያለው ፊ ከሲር ሚን አልቢላድ ብዙ ሀገሮች ላይ ቢቀጥዕ አልመርአቲ ሴት ልጅ መቁረጧ ሸዕረ ራእሲሃ ራሷ ላይ ያለን ፀጉር ኢላ ቁርቢ ኡሱሊሂ እስከ መሰረቱ ድረስ ከታች ጀመራ ወይ ሙሉ በሙሉ እንደማለት ሱነቱን ኢፍረንጂያ የፈረንጆች ሱና ነው። በነብይ ዘመን የነበሩ የሱሐቦች የታቢዒዎች የጥንት ሙስሊሞች ሱና ሳይሆን የፈረንጆች ሱና ነው። ሙኻለፈቱን ሊማ ካነ ዐለይሂ የሚጻረርም ነው። ሊማ ካነ ዐለይሂ የነበሩበትን ባህል ልማድ ኒሳኡል ሙስሊሚና የሙስሊም ሴቶች ወኒሳኡል ዐረቢ አረብ ሴቶችም ቀብለ ኢስላሚ ከእስላም በፊት ተፈጥሮም ዲንም ማይደግፈው ማያውቀው ነገር ነው ማለታቸው። فهو እንዲህ አይነቱ ድርጊት ሚን ጁምለቲል ኢንሒራፋት ከጊዜ በኋላ ከመጡ ማፈንገጦች ውስጥ ከትክክለኛው መንገድ ማውጣቶች ውስጥ የሚመደብ አለቲ ዐመቲል በልዋ ቢሃ ፈተናው ያጥለቀለቀበት ሁሉን ያዳረሰበት ከሆኑ ችግሮች ውስጥ የሚመደብ ነው። ፊዲኒ የሰዎች ዲን ላይ ወልኹሉቂ ስነ ምግባራቸው ላይ ወሰምቲ ገጽታቸው ላይ ወገይሪ ዛሊክ ሌሎችም ላይ ብዙ ሰዎችን ያጠቃ ካለ ዐመ ሁሉንም ያዳረሱ ካሉ በላዎች፣ አደጋዎች፣ ፈተናዎች መሃል አንዱ ነው። ثم أجاب ከዛም ሼክ መሐመዱል አሚን መልስ ሰጡ አን ሐዲስ ቀጥሎ ስላለው ሐዲስ አነ አዝዋጀ ነቢይ ሰለላሁ ዐለይሂ ወሰለም የነቢይ ባለቤቶች ያእኹዝነ ሚን ሩኡሲሂነ ከራሳቸው ከፀጉራቸው ይቀንሱ ነበረ ሐታ ተኩነ ከልወፍራ እስከ ጆሮአቸው አካባቢ እስኪደርስ ድረስ ፀጉራቸውን ያሳጥሩ ነበር ስለሚለው ሐዲስ መልስ ሰጡ። ምን አይነት መልስ? ቢአነ አዝዋጀ ነቢይ የነቢይ ሰለላሁ ዐለይሂ ወሰለም ባለቤቶች ኢነማ ቀሰርነ ሩኡሰሁነ ፀጉራቸውን ያሳጠሩት ባዕደ ወፋቲ ነቢይ ከሞቱ በኋላ ሊአነሁነ ምክንያቱም የነቢይ ባለቤቶች ኩነ የተጀመልነ ይዋቡ ነበረ ፊ ሐያቲሂ ነቢይ በህይወት እያሉ ለነቢይ ሲሉ ይዋቡ ነበር፣ ውበታቸውን ይጠብቁ ነበር። ወሚን አጅመሊ ዚነቲሂነ በጣም ውብ ከሚባለው ጌጣቸው አንዱ ውበታቸው አንዱ ሹዑሩሁነ ፀጉራቸውን ፀጉራቸውን ይጠብቁ ይንከባከቡ ነበር። አማ ባዕደ ወፋቲሂ ነቢዩ ከሞቱ በኋላማ ሰለላሁ ዐለይሂ ወሰለም ፈለሁነ ሑክሙን ኻስ ለነቢይ ባለቤቶች ራሱን የቻለ ልዩ የሆነ ህግ አላቸው። እነሱን የሚመለከት ኻሱን ቢሂን እነሱን ብቻ የሚመለከት ልዩ ህግ አለ። ላ ቱሻሪኩሁነ ፊህ በዚህ ህግ ላይ አትጋራቸውም ኢምራአቱን ዋሂዳ አንዲት ሴት እንኳ በዚህ ህግ ከነሱ ጋር አትመሳሰል። ሚን ኒሳኢ ጀሚዕ አህሊል አርድ ምድር ላይ ካሉ ሴቶች ሁሉ አንድ ሴት እንኳ ይህ የነቢይ ምስቶችን የሚመለከተው ህግ ላይ ልትቀላቀል ሊያካትታት አይችልም። ወህወ ይሄም የነቢይ ባለቤቶችን ብቻ የሚመለከተው ህግ ኢንቂጣዑ አመሊሂነ የነቢይ ባለቤቶች ተስፋ ቆርጠዋል ወይም ተስፋ የላቸውም። ኢንቂጣዕን ኩልየን ሙሉ በሙሉ ሚነ ተዝዊጂ ከማግባት ወይም ትዳር ከመያዝ ወያእሲሂነ ሚንሁ ከትዳር ተስፋ ቆርጠዋል። እንደዚሁ አልያእስ አለዚ ላ ዩምኪኑ በጭራሽ የማይቻል የሆነን ተስፋ መቁረጥ አን ዩኻሊጠሁ ጠመዑን ትንሽ እንኳ ተስፋ የሌለበት ያልተቀላቀለበትን የመጨረሻ ተስፋ መቁረጥን ተስፋ ቆርጠዋል። ያኒ እንደማያገቡ በእርግጠኝነት ያውቃሉ ለማለት ነው። ተስፋ ቆርጠዋል ሲባል ብዙ ጊዜ የሚፈልጉትን በማጣት ምክንያት ደስተኛ ለመሆንን መቃወምን የሚያመላክት ሊሆን ይችላል። ተስፋ ቆርጠዋል የሚለው ቃል እንደማይሆን አውቀው አድረዋል ማለት ነው። ፈሁነ የነቢይ ባለቤቶች ከልሙዕተዳቲ ዒዳ ላይ እንዳሉ ሴቶች ናቸው የሚቆጠሩት። አልመሕቡሳቲ ሌላን ከማግባት ታግደው ያሉ በዒዳ ምክንያት ሌላ ወንድ ከማግባት ከሌላ ወንድ ጋር ለቀጣይ ትዳር ዝግጅት ከመጀመር የታገዱ ናቸው፣ ሐብስ የተደረጉ ናቸው። ቢሰበቢሂ ሰለላሁ ዐለይሂ ወሰለም በነቢይ ምክንያት ነቢይን በማግባታቸው ምክንያት። እስከ መቼ ነው ይህ የሚቀጥለው? ኢለል መውቲ እስከ ለተሞታቸው ድረስ
ዒዳ ላይ እንዳሉ ነው የሚቆጠረው። ማግባት አይችሉም። የነቢ ሚስቶች በመሆናቸው ምክንያት ሌላን ወንድ የማግባት በር ዝግ ሆነዋል እነሱ ላይ። አኺራ ላይ የነቢ ባለቤት የነቢ አለይሂ ሰላቱ ወሰላም ሸረፍ ተጋሪ መሆን እንዲህ አይነት ጥቃቅን ዱንያዊ ዋጋ መክፈል ቢያንሰው እንጂ አይበዛበት። ቃለ ተዓላ አላህ ብሏል ወማ ካነ ለኩም ወንዶች ለእናንተ አይገባችሁም አንቱ ኡዙ ረሱለላሂ የአላህን መልእክተኛ አዳ ማድረግ አይገባችሁም በጭራሽ። ወላ አንተንኪሑ ማግባትም አይፈቀድላችሁም አዝዋጀሁ ሚስቶቹን ሚን ባዕዲሂ እሳቸው ከተለዩአቸው በኋላ አበደን መቼም ቢሆን የነቢን ሚስቶች ማግባት አትችሉ። ኢነ ዛሊኩም ይሄን ማድረግ ነቢን አዳ ማድረግ የነቢ ሚስቶችን ከእሳቸው በኋላ ማግባት ካነ ዒንደላሂ ዐዚማ አላህ ዘንድ ከባድ ወንጀል ነው። ወልያእሱ ሚነ ሪጃሊ ከወንድ ተስፋ መቁረጥ ቢልኩልያ ሙሉ በሙሉ ከእንግዲህ ትዳር ውስጥ አልገባም ብሎ እርግጠኛ መሆን ቀድ የኩኑ ሊሆን ይችላል ሰበበን ምክንያት ሊሆን ይችላል ሊተርኺሲ ለማግራራትና ለመፍቀድ ፊል ኢሕላሊ ቢአሽያ አንዳንድ ነገሮችን ሐላል ለማድረግ ሰበበን ሊተርኺሲ ፊል ኢሕላል ለማግራራት ምክንያት ሊሆን ይችላል ቢአሽያ አንዳንድ ነገሮች ላይ ሚነ ዚነቲ ከውበት ጋር ግንኙነት ያላቸው ነገሮችን ላ ተሒሉ ሊገይሪ ዛሊከ ሰበቢ ከዚህ ውጪ ለሌላ ምክንያት ማይፈቀዱ የሆኑ ነገሮችን በጥቅሉ ላይ ማለት የተፈለገው ከእንግዲህ እንደማያገቡ በእርግጠኝነት ማወቅ አንዳንድ ነገሮች ላይ ለማግራራት ምክንያት ይሆናል ማለት ነው የፈለጉት። ጅልባብ ሒጃብን በተመለከተ ባልቴቶች ቤት የሚቀመጡ ብዙ እንቅስቃሴ ማያበዙ እድሜያቸው ለዚህ ያስገደዳቸው እነሱም ማግባት ማይፈልጉ ሌሎችም ለትዳር ማይፈልጓቸው ጀልባባቸውን ቢቀንሱ ችግር የለውም የሚል የቁርአን አንቀጽም አለ። ይህ የኢማም ሙሐመዱል አሚን አሽንቂጢ ንግግር ቀደም ሲል በተወሰነ መልኩ ተብራርቷል። እንዲሁ ለማጠናከር ነው ሼኹ ረሒመሁላህ ተዓላ ሼኹ ሐፊዘሁላህ ተዓላ እዚህ ያሰፈሩት። ሼኽ ሙሐመዱል አሚን አሽንቂጢ በተፍሲር በፊቅህ በኡሱል የሚታወቁ ታላቅ ኢማም ናቸው። የመዲና ነዋሪ ነበሩ። የበርካታ ታላላቅ ዑለሞች አስተማሪ ናቸው። ለዚህ ነው ሼኽ ሷሊህ አልፈውዛን ሐፊዘሁላህ ሸይኹና ያሉት መምህራችን ያሉት። በርካታ ዑለሞች ከሳቸው እውቀትን ቀስመዋል። አድዋኡል በያን የተሰኘ ድንቅ የተፍሲር ክታብ አላቸው። ቁርአንን በቁርአን የሚፈስሩበት ቁርአንን በቁርአን ከመፈሰር ረገድ አቻ የሌለው ክታብ። በኡሱል አልፊቅህም በሌሎችም የእውቀት ዘርፎች ትልቅ ስራ ሰርተዋል። በመሰረቱ ሼኹ ከሽንቂጥ ነው የመጡት። ሽንቂጥ ማለት ሞሪታንያ ነው። ዜግነታቸው ሀገራቸው ሞሪታንያዊ ናቸው። ኋላ ላይ ግን ወደ ሳውዲ ተጉዘው እዛ ሀገር ነዋሪ ሆነው የመዲና ሼኽ ሆነዋል። ዙልሒጃ ላይ በ17ኛው ቀን 1393 ላይ ሐጅ እንዳጠናቀቁ ሞተው ከጌታቸው ጋር ተገናኝተዋል። ረሒመሁላሁ ረሕመተል አብራር ወአሕሰነ ኻቲመተና ጀሚዓ። እኚህ ሼኽ ምን አሉ? ኢነል ዑርፈ አለዚ ሷረ ጃሪየን የተለመደው የተንሰራፋው ልማድና ባህል ፊ ከሲሪን ሚነል ቢላድ ብዙ ሀገሮች ላይ ቢቀጥዒ አልመርአቲ ሸዕረ ራእሲሃ ሴት ፀጉሯን መቁረጧ ኢላ ቁርቢ ኡሱሊሂ እስከ ግንዱ ድረስ ፀጉሯን በዚህ መልኩ መቁረጧ የፈረንጅ ሱና ነው። ሙኻሊፈቱን አው ሙኻለፈቱን ሊማ ካነ ዐለይሂ ኒሳኡል ሙስሊሚን የሙስሊም ሴቶችን ባህልም ልማድም የሚጻረር ነው። የአረብ ሴቶችንም ከእስላም በፊት እንኳን ነቢ ከመላካቸው በፊት እንኳን የአረብ ሴቶች ይሄን አላደረጉም አያደርጉም። አደብ ያላት ሴት ማታደርገው ነው መጤ ነው ማለት ያመጡት ማናቸው? ፈረንጆች ናቸው። አኺራ ማያሳስባቸው ዱንያ ላይ ብቻ እንደፈለግ ሆኜ ልሙት የሚሉ ናቸው። ይህ ሚን ጁምለቱል ኢንሒራፋት ብዙ የሆኑ ተፈጥሮን የሚጻረሩ ማፈንገጦች አሉ። ከዚህ የሚመደብ ነው التي عمت البلوى بها በላው ፈተናው ችግሩ የተንሰራፋበት ሁሉን ያዳረሰበት ያጠቃበት የሆነ የማፈንገጥ አይነት አለ። ከመስመር የመውጣት አይነት አለ። ዲን ላይ አኽላቅ ላይ ሰምት ላይ የሰዎች እምነታቸው ተበላሽቷል። የሌሎችን ፋሽን በመከተል የሌሎችን መንገድ በመከተል ምክንያት አኽላቃቸው ተበላሽቷል። ሰምታቸው እንደዚሁ ገጽታቸው፣ አለባበሳቸው፣ ሁኔታቸው ተቀይሯል። ነቢይን መከተል ትተው ቁርአን ሐዲስን መከተል ትተው ንጹህ አቅል ያላቸው ሰዎች የሚወዱትን የሚደግፉትን ማድረግ ትተው ከጊዜ በኋላ የመጡ
ጀነታቸው ዱንያ የሆነች አኺራ እሳት እንጂ የሌላቸው ሰዎችን መንገድ በመከተል ኢዳ ከዚህ ሙስሊም ሴት ልትርቅ ልትጠነቀቅ ይገባታል። የነቢ ባለቤቶችስ አድርገው የለም ወይ? ያኹድነ ሚን ሩኡሲሂነ ሐታ ተኩነ ከልወፍራ። ወፍራ ማለት እስከ ጆሮ አካባቢ ድረስ ያለ ፀጉር ማለት እዛ እስኪደርስ ድረስ ፀጉራቸውን ይቆርጡ እንደነበረ ተነግሮ የለም ወይ የተባለ እንደሆነ ይሄ የነቢ ባለቤቶችን የሚመለከት ነው። ከዛ በኋላ ስለማያገቡ ነው። እነሱም እንደማያገቡ ስላወቁ ነው ብለው ይሄንም እስከነ ምክንያቱና እስከነ ማስረጃው ጠቅሰዋል። فعلى المرأة ሙስሊም ሴት ይገባታል ግዴታ አለባት أن تحتفظ መጠበቅ بشعر رأسها የራሷን ፀጉር ወይም ፀጉሯን የመጠበቅ ግዴታ አለባት። وتعتني به ትኩረት ልትሰጠው ልትንከባከበው ይገባታል። وتجعله ضفائر ልትሰራው በጉንጉን ልትከፍለው ይገባታል። ይሄን ምን አመጣው? አያያዙ እንደፈለገች ማድረግ አትችልም ወይ የተባለ እንደሆነ ولا يجوز لها አይፈቀድላትም ጀምዑሁ ፀጉሯን መሰብሰብ فوق الرأس ካናቷ ላይ ሰብስባ መሃል ላይ ወደ ላይ ልታቆመው አይገባም። እንደ ግመል እንደ በሬ ሻኛ ልታረገው አይገባም። أو من ناحية القفا አያ ደግሞ ሙሉ ፀጉሯን ሰብስባ ከመሃል አናቷ ዝቅ ብሎ ከማጀራቷ ከፍ ብሎ ያለው አካባቢ ላይም ልሰበስበው አይገባም። قال شيخ الإسلام ابن تيمية رحمه الله تعالى ታዋቂው ኢማም ኢብኑ ተይሚያ መጅሙዕ አልፈታዋ የተሰኘው ኪታብ ላይ ምን አሉ? كما يقصد بعض البغايا አንዳንድ የብልግና ስራ የሚሰሩ ሴሰኞች እንደሚያደርጉት أن تضفر شعرها ፀጉሯን ضفيرا واحدا አንድ ጉንጉን ብቻ ሰርታ መስዱለን ልትለቀው አይገባም። بين الكتفين በሁለት ትከሻዎቿ መሃላ ይሄ ለምንድን የተከለከለው የተባለ እንደሆነ ይሄም አጀማመሩ መነሻው ሌላ ዓላማ ካላቸው የሚታወቅ ከመሆኑ አንፃር ፀጉር በራሱ ራሱን የቻለ አያያዝ አለው። አያያዙ መስመር ከሳተ የፊትና ሰበብ ሊሆን ይችላል። ስለዚህ تعتني به وتجعله ضفائر ፀጉሯን ሰርታ ወደ ኋላ ልትለቅ ይገባታል። ولا يجوز لها جمعه فوق الراس መሃል አናቷ ላይ ሰብስባ አጠላልፋ ልታቆመው አይገባም። ይሄ በግልጽ በሐዲስ ተከልክሏል። ሐዲሱ ወደፊት የሚጠቀስ ይሆናል። እንደዚሁ ደግሞ ከኋላም ቢሆን ጎልቶ በሚታይ መልኩ ማጀራቱ አካባቢ ላይ ሰብሰብ አድርጋ ልትተው አይገባም። ቅርጹ ይታያል። ብዛቱ ርዝመቱ ሒጃብ አድርጋ እንኳ ከፍ ካለ ሊታወቅ ይችላል። ቅርጽ ወጣ ማለት ሴት ልጅ ኒቃብ ታደርግ ጅልባብ ታደርግ ጅልባቡ ረጅም ይሁን ወፍራም ይሁን ሰፊ ይሁን የሚባለው እንደዚህ አይነት ችግሮች እንዳያስከተል ሸይኹ الإسلام ተይሚያ ረሂመሁላህ ተዓላ كما يقصد بعض البغايا أن تضفر شعرها ضفيرا واحدا مستولا بين الكتفين ይሄ በጣም ከባድ የሆነ ነገር በጋያ ማለት የብልግና ስራ የሚሰሩ ማለት ሌላም ጸያፍ የሆነ ከባድ የሆነ ቃል አለው። የነሱ ስራ ነው ለሌላ ዓላማ የሚጠቀሙት ወደ ቆሻሻ ተግባር የሚጣሩበት ስራ ከፋሲቆች ጋር መመሳሰል ተገቢ አይደለም ብለናል። ከላይ 9ኛው ገጽ የመጀመሪያው ሰጥር መጨረሻ አካባቢ ላይ هو التشبه بالكافرات والفاسقات ካፈንጋጮች ጋር ከካፊሮች ጋር ከጋጥ ወጦች ጋር መመሳሰል አያስፈልግም። ስለዚህ ፀጉሯን ሴት ልጅ ልትሰራ ይገባታል። መስራቱ ግድ አይደል። ዋና የተፈለገው አያያዝ ላይ ፊትና የሚያመጣ ሰዎች ወደሷ እንዲያዩ የሚያደርግ ከካፊሮች ከፋጅሮች ጋር ሌላም በሽታ ካለባቸው ጋር የሚያመሳስል መሆን የለበትም። وقال الشيخ محمد بن إبراهيم مفتي الديار السعودية رحمه الله تعالى قدم سيل اسمه የተጠቀሰው ሼክ ምን አሉ? واما ما يفعله بعض نساء المسلمين አንዳንድ ሙስሊም ሴቶች የሚያደርጉትማ في هذا الزمن በዚህ ዘመን من فرق الرأس من جانب ፀጉራቸውን በአንድ በኩል ብቻ ከፍለው ማስቀመጣቸው وجمعه من ناحية القفا በማጀራት በኩል ሰብስበው ማስቀመጣቸው أو جعله فوق الرأس ወይም አናታቸው መሃል ላይ ከላይ ማድረጋቸው كما تفعله نساء الإفرنج የፈረንጅ ሴቶች እንደሚያደርጉት አረባውያን ካፈሮች ነጮች እንደሚያደርጉት ማድረግ فهذا لا يجوز ይሄ አይፈቀድም። ባሉ እንኳን ይሄን አድርጊ ብሎ ቢያዝ እሺ ልትል አይገባም። لماذا لما فيه من التشبه ውስጡ ላይ
ተሸቡህ ስላለበት ቢኒሳኢል ኩፋር ከካፍር ሴቶች ጋር ይህ የተከለከለ ነው። وعن أبي هريرة رضي الله عنه في حديث طويل أبو هريرة رجم بهون حديث كنبي باستلالفوت منالو قال قال رسول الله صلى الله عليه وسلم نبي يالو صنفان من أهل النار ሁለት አይነት ሰዎች አሉ የእሳት የሆኑ ለመረሁማ አሁን አላያቸውም። ሁለት አይነት ድርጊት የሚፈጽሙ የእሳት የሆኑ ሰዎች አሉ አሁን አላያቸውም። ቀውሙን አንደኛው ሰዎች ናቸው معهم ከነሱ ጋር ሲያጡን አለንጋ ያለ አለንጋ የሚይዙ ከአዝናቢል በቀሪ የከብት ጭራ የሚመስል يضربون بها በዚህ አለንጋ ይመታሉ الناس ሰዎች እንዲህ አይነት ሰዎች የእሳት ናቸው። ሁለተኛው ወኒሳኡን እንደዚሁ ሴቶች አሉ የእሳት የሆኑ ካሲያት የለበሱ ዓሪያት ግን ያለበሱ ለብሰውም ያለበሱ ማኢላት ከትክክለኛው መንገድ ያፈነገጡ የተዘነበሉ ሙሚላት ሌሎችም ከትክክለኛው ከቀጥተኛው መንገድ እንዲወጡ ሰበብ የሚሆኑ ሩኡሱሁና ፀጉራቸው ከአስኒመቲል ቡኽቲ ልክ እንደ ግመል ሻኛ ይመስላል። አልማኢላ ዘንበል ያለ ወደ አንድ ጎን እንዲህ አይነት ሰዎች እንዲህ አይነት ሴቶች ላ የድኹልነል ጀነተ ጀነት አይገቡም። ወላ የጂድነ ሪሐሃ የጀነትንም ሽታ አያገኙም። ወኢነ ሪሐሃ የጀነት ሽታ ለዩጀዱ ቀድሞ ይገኛል ሚን መሲረቲ ከዛ ወከዛ ይሄን ያክል ርቀት ሲቀረው ጀነት ቀድሞ ሽታው ይደርሳል። አይደለም ጀነት ሊገቡ ከርቀቱን ከሚደርሰውን ሽታ አያገኙትም። ነሰላህ ሰላም ወልዓፊያ ሐዲሱን ኢማም ሙስሊም የዘገቡት ሶሒህ ሐዲስ። ከዚህ የተፈለገው ሁለተኛው ክፍል ቀውሙ ማዕሁም ሲያጥ የሚለው ያለ አግባብ ሰው የሚደበድቡ ባለስልጣኖችን በዘመናችን ፖሊስ የሚባሉትን የሚመለከት ነው። ያለ በቂ ምክንያቱም ቢኖር ከሚገባው በላይ መመታት የሌለበትን የሰውነት አካል የሚመቱ እነዚህ የእሳት ናቸው ተብሏል። ሁለተኛው ከዚህ ርዕስ ጋር የተያያዘው ካሲያት ዓሪያት ለብሰው ያለበሱ። ለምንድን ነው ለብሰው ያለበሱ የተባለው? እንደነሱ የለበሱ መስሏቸዋል፣ ግን በሸሪዓ ልብስ አይባልም። ሰዎች ሲያዩት የለበሱ ይመስላል፣ በሸሪዓ እይታ ግን ልብስ አይባልም። አጭር ነው፣ ስስ ነው፣ ጠባብ ነው፣ የተለያየ አይነት መልክ ያለው ሆኖ የሚስብ ነው። ይሄ በሙሉ በሸሪዓ ልብስ አይባል። ዓሪያት እርቀሮች ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ስንትና ስንት ዛሬ ዱንያ ላይ ራቆታቸው የሚሄዱ አሉ ለስሙ ለብሰናል እያሉ። በዚህም ማኢላት ሙሚላት በዚህና በመሰል ጥፋቶቻቸው ምክንያት ጠመው የሚያጠሟል። መይል ማለት መጥመም፣ መዘንበል፣ ከቀጥተኛው መንገድ መውጣት ማለት። ሩኡሱሁነ ከአስኒመቲል ቡኽቲ ይህ ነጥብን የተፈለገው ፀጉራቸው የግመል ሻኛ ይመስላል፣ ወደ አንድ ጎን የተዘነበለ ሻኛ። ላ የድኹልነል ጀነ ጀነት አይገቡም ማለት ኢዘን ፀጉርን ወደ አንድ ጎን መሀል ሊሆን ይችላል፣ ወደ ግራ ወደ ቀኝ ሊሆን ይችላል፣ ተሰብስቦ እንዲታይ ማድረግ መዘዙ ጀነትን ማጣት፣ ለሌሎች መጥመም ሰበብ መሆን፣ የፀጉርን ብዛት ለማሳየት ርዝመትን ለማሳየት ለገሪ ዛሊክ ነው ይህ ሊደረግ የሚችል። ሒጃቡን ከተደርጎ ቢሆን ይህ መደረግ የለበትም። ንቃብ ተደርጎ ጅልባብ ተደርጎ የፀጉር ቅርጽ መታየት የለበትም። ወቀድ ፈሰረ ባዕዱ ዑለማ አንዳንድ ዑለሞች ፈስረውታል ቀውለሁ የሚለውን ንግግር ማኢላት ሙሚላት የሚለውን ቢአነሁና እንዲህ አይነት ሴቶች የተመሸጥና ፀጉራቸውን ይሰራሉ ያበጥራሉ አልሚሽጠተል መይላ ወደ አንድ ጎን ዘንበል ያለ ወይም ደግሞ ሲፋ ተደርጎ አልመይላ የሚባለውን አይነት የፀጉር አያያዝ ይይዛሉ፣ አበጣጠርን ያበጥራሉ። ወህያ ሚሽጠቱል መይላ የሚባለው ሚሽጠቱል በጋያ የባለጌዎች የብልግና ስራ የሚሰሩ ሰዎች የፀጉር አያያዝ ነው ማኢላት ሙሚላት የተባለው። ወዩመሽጥነ ገይረሁና ሌሎችንም ይሰሩላቸዋል። ትልከል ሚሽጣ እንዲህ አይነቱን አሰራር። ሚሽጥ ማለት ማበጠር ብቻ አይደለም፣ ፀጉርን ማስያዝ ብቻ አይደለም፣ አጠቃላይ የፀጉር አያያዝን የሚገልጽ ቃል መስራት ሊሆን ይችላል፣ ማበጠር ሊሆን ይችላል። ለገይሪ ዛሊክ وهذه ሚሽጠቱ ኒሳኢል ፍረንጂ ይህ የፈረንጆች ወይም የካፍሮች ፀጉር አያያዝ ነው። ወመን يحذو حذوهن የነሱን መንገድ የሚከተሉ ሴቶችም አያያዝ ነው። ሚን ኒሳኢል ሙስሊሚና ደካማ ኢማን ካላቸው ወይም ሱናን ከማያውቁ በሙስሊም ሴቶች ውስጥም
የፈረንጆችን መንገድ የሚከተሉ ሰዎች ሴቶች ፀጉር አያያዝ ነው አማ የነብዩ ሰለላሁ ዐለይሂ ወሰለም ሱና የምታውቅ አደብ ያላቸው ሴቶችን መንገድ የምትከተል ሴት ፀጉሯን በዚህ መልኩ አትይዝም ለማለት ነው። هذا والله تعالى اعلم ዛሬ ድርሳችን እዚህ ያበቃል። وبالله التوفيق والسداد والسلام عليكم ورحمة الله وبركاته